ሰላም ቤተሰቦች በእግዚአብሔር ሰላም እንደምሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን ከኔ ሁሉ ሰላም ነው ክብሩ ይስፋ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሰሞኑን እንግዲህ ጠፋ ብዬ ነው የከረምኩት እውነት ለመናገር በጣም ይቅርታ አድርጉልኝ። እንግዲህ ብዙ ምቹ ሁኔታዎች ስላልነበሩ ነው እና እንግዲህ በቅርብ ወደ እናንተ ነገሮችን አስተካክዬ ለመምጣት እሞክራለሁ። አንድ እህቴ በውስጥ አንድ ጥያቄ ስለጠየቀችኝ ለሁላችሁም መማማሪያ እንዲሆን ሁላችሁም የሌላችሁም አውቃችሁ እንድትጠቀሙበት አንድ ጥቆማ ለማድረስ ነው ዛሬ ወደ እናንተ የተመለስኩት ቤተሰቦች። ይቺ እህቴ እንግዲህ ውጭ ሀገር ነው እና የምትኖረው አሕዛብ ሀገር እና ጸሎት የምትጸልይበት የጸሎት መጽሐፍት ወይንም መጽሐፍ ቅዱስ የላትም እና ለዛ የሚሆን በስልክ መጠቀም የምትችልበት አፕሊኬሽን ብትጠቁመኝ የምታውቁ ካለ ጥሩ ነው ብለህ የምታስበውን አፕሊኬሽን ብትጠቁመኝ ብላ ስለጠየቀችኝ ይህን ጥቆማ ለብቻዋ ከምነግራት ለእናንተም በዛው ከአሁን በፊት የማታውቁት እህቶች ወንድሞች ካላችሁ አይታችሁት እንድትጠቀሙበት በማለት በጣም እጅግ በጣም ብዙ ነገሮችን የያዘ አንድ አፕሊኬሽን ላሳያችሁ ነው ዛሬ የተመለስኩት ማለት ነው። ይህ አፕሊኬሽን መዝገበ ሃይማኖት ይባላል። እንደምትመለከቱት መዝገበ ሃይማኖት የሚባል አፕሊኬሽን ነው። በአፕሊኬሽን ፎርም ተደርጎ ነው የተለያዩ ብዙ ነገሮችን በውስጡ ይዞ የምናገኘው አፕሊኬሽን ነው። አፕሊኬሽኑን እንግዲህ አፕ ስቶር ላይ ወይም ፕሌይ ስቶር ላይ ገብታችሁ መዝገበ ሃይማኖት ብላችሁ በአማርኛም ሆነ በእንግሊዘኛ በመጻፍ ልታገኙት ወይም ዳውንሎድ አድርጋችሁ ልታወርዱት ትችላላችሁ ማለት ነው። ከዛ ላይ አውርዱት። እንደምትመለከቱት ይሄን ይመስላል። ውስጡ ቀደም ሲል እኔ ገብቼ አቁሜበት የነበረው ላይ ነው ስከፍተው ያስገባኝ ማለት ነው። አፕሊኬሽኑን ማግኛ መንገዱ ምን ላይ ነው አልኳችሁ? አፕ ስቶር ላይ ወይም ፕሌይ ስቶር ላይ ገብታችሁ ይህንን አፕሊኬሽን ታገኙታላችሁ። ወደ ውስጥ ከገባችሁ በኋላ እንግዲህ አፕሊኬሽኑ ሁለት አይነት ማውጫ መንገዶች አሉት። የመጀመሪያው ዳይሬክት እንደምታዩት ይህችን ከርሰሯን መመለሻዋን ከርሰር እየነካን የምናገኘው የጸሎት ዝርዝር አለ። እንደዛ አድርገን የምናወጣበት ሲሆን ሌላውና ሁለተኛው ደግሞ ውስጥ ከነካን በኋላ ጸሎቱን ዲፕሊ ውስጥ ከደረስን በኋላ በምትመለከቱት መልክ ከወጣ በኋላ ከላይ የምናገኛቸው ሁለት ቀስት ምልክቶች አሉ። ይችን አንደኛውን በመንካት እንደዚህ በዝርዝር የጸሎት ክፍሎችን እናገኛለን እና በዚህ መልኩ ልናወጣቸው እንችላለን ማለት ነው። እና ምን ምን ነገሮችን እንደያዘ እንዴት አድርገን ማውጣት እንደምንችል ከረጅሙ ባጭሩ ላሳያችሁ። እንደምትመለከቱት አሁን የዘወትር ጸሎት የሚለው ክፍል ላይ ነው ያለሁት። በሁለቱም መንገድ ወደ ሌላው ወደ ቀጣዩ ፓርት መሄድ እችላለሁ ማለት ነው። አንደኛውን ላሳያችሁ። በዚህ በከርሰሯ በመመለስ ወይም በዚህ በቀስት ምልክቷ በመመለስ ቀጣዩን የጸሎት ክፍል ማውጣት እንደምትችሉ ተመልከቱ። የመጀመሪያው እንግዲህ ስከፍቱት ይህን አይነት ባክግራውንድ ታገኛላችሁ። የጸሎት መጽሐፍት አለ፣ መልክዓ መልክ አሉ፣ የዜማ መጽሐፍት አሉ፣ ገድላት ወድርሳናት አሉ፣ የአባ ጊዮርጊስ ዘጋስጫ መጽሐፍቶች አሉ፣ የሥርዓት መጽሐፍት፣ የሃይማኖተ አበው ወመጽሐፈ ስንክሳር፣ ቅዳሴ ወማህሌት፣ የታምራት መጽሐፍት፣ የአንድምታ ትርጓሜ መጽሐፍት፣ መጽሐፈ ግብረ ሕማማት፣ መጽሐፍተ ጥበብ፣ ዜና ሕይወቶሙ ለነገሥታት፣ ትምህርት ሃይማኖት እና ቅንያት በዝርዝር እናገኛቸዋለን። እያንዳንዱን ደግሞ ስፔሲፊካሊ ገብተን ስንመለከት ለምሳሌ የጸሎት መጽሐፍት የሚለውን ነክተን ወደ ውስጥ ስንገባ እጅግ በጣም ብዙ የጸሎት ክፍሎችን አጠቃሎ ይይዛል። የዘወትር ጸሎት፣ ውዳሴ ማርያም፣ መጽሐፍ አርጋኖን፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ መዝሙረ ዳዊት እያለ ወደ ታች እንደዚህ የምትመለከቱትን ይህን የሚያክል ጸሎቶችን አጠቃሎ ይዛል። የመጀመሪያውን ደግሞ የዘወትር ጸሎትን ራሱ ስንነካው በአራት አይነት ቋንቋ ይዞልን እናገኛለን። የመጀመሪያው የዘወትር ጸሎት በአማርኛ ነው። ጸሎት ዘዘወትር በግዕዝ እንዲሁም በአፋን ኦሮሞኛ አለ እና የኩሉ ጊዜ ጸሎት በአፋን ትግሬ ወይም በትግርኛ ቋንቋ አለ ማለት ነው። የመጀመሪያውን የዘወትር ጸሎት የሚለውን ስንነካውና ወደ ውስጥ ስንገባ እንደምትመለከቱት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ ብሎ ከሚጀምረው አንስቶ የመጨረሻው የእመቤታችን ጸሎተ እግዝእትነ ማርያም ብለን የምንጠራው ወይም ደግሞ የእመቤታችን የቅድስት ድንግል ማርያም ጸሎት እስከምንለው ድረስ የዘወትር ጸሎትን አጠቃሎልን ይገኛል ማለት ነው። እንደዚህ በምትመለከቱት መልኩ እያንዳንዱን ይዞ እናገኘዋለን። ስንመለስ አሁንም ደግሞ ግዕዙ ላይ ስንገባም ጸሎት ዘዘወትር የሚለውን አአትብ ገጼ ከሚለው አንስቶ ጸሎተ ሃይማኖት እዚህ ጋር አለ። ቅዱስ ቅዱስ እሰግድ ለአብ የሚለው አለ። ስብሐት ለአብ የሚለው እስከ ሰላም ለኪ እስከሚለው እስከ መጨረሻው የጸሎት ክፍል ድረስ አጠቃሎ እናገኘዋለን ማለት ነው። ስለዚህ በአራት አይነት ቋንቋ ይዞ እናገኘዋለን።
አሁን ደግሞ ከዚህ ውስጥ ከጸሎት የዘወትር ጸሎት ከሚለው ስንወጣ ደግሞ ውዳሴ ማርያም አለ። ውዳሴ ማርያምም እንደምትመለከቱት ከሰኞ እስከ እሁድ ያለውን በአራቱም ቋንቋ ይዞልን እናገኛለን ማለት ነው። እያንዳንዱን እንደዚህ እየገባችሁ ጠቅ እያደረጋችሁ ማግኘት ትችላላችሁ ማለት ነው። እና ብዙ ጊዜ እንግዲህ ጸሎት መጽሐፍት የሌላችሁ እህቶች ወንድሞች፣ እኔ ጸሎት መጽሐፍት የለኝም ብላችሁ ዝም ብላችሁ ጸሎት አስታጉላችሁ ከምትውሉ ቢያንስ ገብታችሁ የዘወትር ጸሎት እና የዕለቱን ውዳሴ ማርያም እንኳን አድርሳችሁ መዋል ትችላላችሁ ማለት ነው። የዘወትር ጸሎት አለ፣ ውዳሴ ማርያም አለ። ከነዚህ ሁሉ ውስጥ ግን ሁሉም በተመሳሳይ በአራቱም ቋንቋ አልተሰሩም። ለምሳሌ የዘወትር ጸሎት፣ ውዳሴ ማርያም፣ እንደ መዝሙረ ዳዊት አይነት ጸሎቶች በሶስቱም ቋንቋ ማነው በአራቱም ቋንቋ ተሰርቶ እናገኛቸዋለን። ከዛ ውጭ ያሉ አንዳንድ ጸሎቶች ግን ለምሳሌ መጽሐፈ አርጋኖንን ብንመለከት በአንድ ቋንቋ ብቻ ነው ተጽፎ የምናገኘው ማለት ነው። ስለዚህ በሁሉም ቋንቋ ላናገኘው እንችላለን። ነገር ግን በተጻፈው በግዕዝ ጸሎት ማድረስ የምትችሉ በግዕዝ፣ በአማርኛ የምትችሉ እንደዚሁ በአማርኛ ጸሎት ማድረስ ትችላላችሁ። እነዚህ ሁሉ የዘወትር ጸሎቶች ናቸው ማለት ነው። ከዚህ ተመልሰን ስንወጣ እንግዲህ የጸሎት መጽሐፍትን ስንወጣ ከዛ ውስጥ መልክአ መልክ ብንፈልግ መግባት እንችላለን። መልክአ መልክ እንግዲህ መልክአ ቅዱሳን በአማርኛ አለ፣ መልክ በእንተ እግዚእነ አለ፣ መልክ በእንተ እግዝእትነ፣ መልክ በእንተ መላእክት፣ መልክ በእንተ ሰማዕታት፣ መልክ በእንተ ቅዱሳን፣ መዝሙረ ክርስቶስ፣ እነዚህ ሁሉ በዝርዝር እናገኛቸዋለን። ለምሳሌ መልክ በእንተ እግዚእነን ብንመለከት የጌታችን ኢየሱስ ክርስቶስ መልክ ማለት መልክአ ሥላሴ፣ መልክአ ኢየሱስ፣ መልክአ አማኑኤል፣ መልክአ መድኃኔዓለም፣ መልክአ እግዚአብሔር አብ፣ መልክአ እግዚአብሔር አብ ሁለተኛ፣ እነዚህን ሁሉ እናገኛለን። እግዝእትነ ላይም ስንገባ ደግሞ የማርያምን፣ የልደታን፣ የኪዳነ ምሕረትን፣ የፍልሰታን፣ የውዳሴዋን እነዚህን ሁሉ በዝርዝር እናገኛለን። እንደዚሁ ደግሞ የሰማዕታትን፣ የጻድቃንን የእያንዳንዳቸውን መልክ እየገባን የቅዱሳኑን መልክ ማግኘት እንችላለን ማለት ነው። ክርስቲያኖች ወደ ታች ስትወርዱ ገድላት ወደ ድርሳናት፣ የቅዱሳን ገድል፣ የቅዱሳን ድርሳናት አለ። ድርሳን ላይ ስንገባ የእያንዳንዱ ድርሳነ ገብርኤል፣ የቅዱስ ኢያቄምና የቅድስት ድርሳን እንደዚሁ፣ ገድላትም ላይ ስንገባ እንደዚሁ የቅዱሳን ገድላት አለ። ገድለ ሰማዕታት፣ የሰማዕታት ገድል እንደምትመለከቱት የብዙ ሰማዕታትን ገድል ተጋድሏቸውን እዚህ ውስጥ ገብተን ማግኘት እንችላለን ማለት ነው። እዚህ ላይ ስንገባ ሌላው ደግሞ እንግዲህ ከገድላት ድርሳናት የአባ ጊዮርጊስ ዘጋስጫ መጽሐፍት አሉ። የሥርዓት መጽሐፍት፣ ሃይማኖተ አበውና መጽሐፈ ስንክሳር። ለምሳሌ እዚህ ላይ ስንገባ መጽሐፈ ስንክሳር እንደምትመለከቱት ከመስከረም አንስቶ እስከ ጳጉሜ ድረስ እያንዳንዱን ቀን በዝርዝር ይዞ እናገኛለን። መስከረም ላይ ብንገባ ለምሳሌ መጽሐፈ ስንክሳር የመስከረም አንድን እዚህ ላይ እናገኛለን። ወደ ጎን በማለት እስከ መስከረም 30 ድረስ ማግኘት እንችላለን ማለት ነው። ወይንም ደግሞ ከዚህ ከመጀመሪያው ወደ ኋላ በማለት ወደ ጳጉሜ ማነው የቀጣዩን ማውጣት እንችላለን ማለት ነው። እንደዚሁ የጥቅምት፣ የኅዳር፣ የታኅሳስ እያለን እስከ ጳጉሜ ድረስ ያለውን መጽሐፈ ስንክሳር በየዕለቱ ምን ምን ተጋድሎ እንደሆነ ማውጣት እንችላለን በዚህ መልኩ። ሌላውና ሁለተኛው ሃይማኖተ አበው እዚህ ጋር እንደምትመለከቱት እያንዳንዱን ማውጣት ይቻላል። ነገር ግን ከዚህኛው ማውጫ ይልቅ በጣም ቀላልና ምቹ የሆነ ማውጫ አለ። ሌላው ቅኔ ወመሃሌት አለ። በጣም ብዙ ነገሮችን እዚህ ውስጥ እንደምታዩት በምታዩት መልኩ ማውጣት ትችላላችሁ። ከዚህ በላይ ግን ቀላል የሆነው ማውጫ ለምሳሌ እዚህ መጀመሪያው ላይ እንግባ እንበልና የዘወትር ጸሎት የሚለው ላይ ገባን። እዚህ ጋር ከገባን በኋላ ከላይ እዚች አንድ ቁጥር ጋር ሁለት ቀስቶች አሉ። ይችን በስተግራ ያለችውን ስንነካት በዚህ መልኩ ይወጣልናል። የዘወትር ጸሎት፣ ጸሎት ዘዘወትር፣ ውዳሴ ማርያም ብሎ ሁሉንም በአንድ እንደዚህ ዘርዝሮ ያወጣዋል ማለት ነው። እንደምትመለከቱት በዚህ መልኩ ብታወጡት በጣም ቀላል ይሆናል። ለምሳሌ መዝሙረ ዳዊት በአማርኛ በትግርኛ አለ፣ በግዕዝ አለ። ለምሳሌ በግዕዝ የሚለውን ብንነካው የዳዊት መዝሙር የምትፈልጉትን ቁጥር መንካት ነው ማለት ነው። እዚህ ላይ እስከ 151 ቁጥር ድረስ አለ ማለት ነው። በቁጥር ነው የሚያወጣው። ለምሳሌ መዝሙር 50 ባወጣ እዚህ ጋር እንደምትመለከቱት ተሳሃለኒ እግዚኦ በከመ ቤሳህልከ የሚለውን የልበ አምላክ የቅዱስ ዳዊትን ጸሎት ያወጣል። አሁንም ተመልሰን ያችኑ ቀስቷን ስንነካት ሌሎቹንም ማውጣት እንችላለን በዚህ መልኩ ማለት ነው። የአባ ጊዮርጊስ ዘጋስጫ መጽሐፍት እንደምታዩት አለ። ገድላት ወደ ድርሳናት አሉ። እንደዚህ ወደ ላይ እያላችሁ ቅዳሴው ማህሌት አለ። ሥርዓተ ቅዳሴ በአማርኛ አለ። እዚህ ጋር እንደምታዩት እያንዳንዱ ክፍል አለ። ለምሳሌ የእመቤታችን የቅድስት ድንግል ማርያም ቅዳሴ 9 ቁጥር ላይ ታገኙታላችሁ።
የእመቤታችን የድንግል ማርያምን ቅዳሴ አሁንም ተመልሳችሁ ወደዛው በመሄድ ማውጣት የምትፈልጉትን ነገር በቀላሉ ማውጣትና ማግኘት ይቻላል ማለት ነው። የዜማ መጽሐፍት አሉ እንደምታዩት። በዚህ በምታዩት መልኩ በጣም ብዙዎችን ማግኘት ይቻላል። ተአምራቶችን፣ ዜና ሕይወቶሙ ለነገሥታት፣ ትምህርት ሃይማኖትን፣ የሃይማኖት ትምህርቶችን ማለት ነው። ማንበብ የምትፈልጉትን አውጥታችሁ ማንበብ ትችላላችሁ። ሃይማኖት አበው አለ እንደዚሁ፣ መጽሐፈ ጥበብ፣ መጽሐፈ ስንክሳር ለምሳሌ በጣም የሚቀሉ ይሄኛው ማውጫ ነው። አሁን ለምሳሌ ስንክሳር ዘወርሃ መስከረም የሚለውን ብንነካ እዚህ ጋር 30ውን ቀናት በዝርዝር ያስቀምጥልናል። መስከረም አንድ ምን ሆነ የሚለውን አንድ ቁጥርን መንካት ነው ማለት ነው። ስለዚህ በዚህ መልኩ ማውጣት በጣም ቀላል ያደርገዋል ማለት ነው። ስለዚህ ይህንን መጽሐፍ በሁለት በኩል ማውጣት ትችላላችሁ ማለት ነው። የአንድምታ ትርጓሜ መጽሐፍት አለ። የአንድምታ ትርጓሜ መቅድም አለ። የማቴዎስ ወንጌል ትርጓሜ፣ የማርቆስ ወንጌል ትርጓሜ፣ የሉቃስ ወንጌል ትርጓሜ፣ የዮሐንስ ወንጌል ትርጓሜያቸው በዝርዝር ለምሳሌ የማቴዎስ ወንጌል ትርጓሜ እንደዚህ ብንጀምረው ከመጀመሪያው ጀምረን ብናይ የማቴዎስ ወንጌል አለ። ከምዕራፍ 1 ከቁጥር 1 ጀምሮ ወደ ጎን እንደዚህ እያለን እያንዳንዱን ማየት እንችላለን ማለት ነው። ክርስቲያኖች በዚህ መልኩ ማውጣት እንችላለን። አሁንም መመለስ ስንፈልግ ከላይ ያለችውን ከርሰር በመንካት ወደ ላይ መመለስ እንችላለን። ትምህርት ሃይማኖት በምታዩት መልኩ እስከ መጨረሻው እንደዚህ ማየት ትችላላችሁ ማለት ነው። ስለዚህ ይህ መጽሐፍ እጅግ በጣም ብትጠቀሙበት ብዬ የምመክራችሁ በጣም ቆንጆ የሆነ መጽሐፍ ነው። ብዙ ነገርን የምታተርፉበት መጽሐፍ ስለሆነ ክርስቲያኖች እህቶች፣ ወንድሞች ብትጠቀሙበት በጣም እጅግ ጥሩ መጽሐፍ፣ ብዙ የምታተርፉበት መጽሐፍ ነው እና ተጠቀሙበት ማለት እፈልጋለሁ። ብዙ ነገሮችን የያዘ ነው። የጸሎት መጽሐፍትን ይዟል። ማወቅ የምንፈልጋቸውን የእውቀት መጽሐፍቶችን ይዟል። መልክአ መልክን ይዟል። ቅዳሴን ይዟል። ሰዓታትን፣ መሐሌትን ሁሉንም አጠቃሉ ገድላት፣ ድርሳናትን ሁሉን የቤተ ክርስቲያናችንን አስተምሮ ይዞ የምናገኘው መጽሐፍ ስለሆነ በዚህ መጽሐፍ መጠቀም ትችላላችሁ። ብዙ ነገሮችን በአንድ አፕሊኬሽን አድርገው ነው ያቀረቡልን። እውነት ለመናገር ይህን ላቀረበ ወንድማችን እግዚአብሔር አምላክ የአገልግሎት ዘመኑን ይባርከውና እጅግ በጣም ብዙ ነገሮችን ዘመኑን እንድንዋጅ አድርጎናል። ለምሳሌ እንደተባለው ይህች እህታችን እንዳጋጠማት ብዙ እህቶች፣ ወንድሞች የመጽሐፍ አክሰስ ማግኘት የማትችሉበት ቦታ ላይ ልትሆኑ ትችላላችሁና እንደዚህ አይነት ቦታ ላይ ከሆነ በስልካችሁ መጠቀም ካለመጠቀም ይሻላልና በስልካችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ለምሳሌ አንድ ሰው መጽሐፍ መግዛት ፈልጎ አይ ስልኬ ላይ ስላለ መግዛት አልፈልግም ብሎ የሚል ከሆነ ይህ ራሱን የቻለ ሌላ የጎንዮሽ ጉዳት ነው ማለት ነው እና ስልካችን ላይ ስላለ ብላችሁ መጽሐፍ ከመግዛት እንዳትቦዝኑ። የጸሎት መጽሐፍም ቢሆን በሃርድ ኮፒ ቢኖረን መልካም ነው። ለምሳሌ ስልካችን ላይ ከጸለይን በኋላ ስልካችንን አንሳለመውም፣ አንተሻሸውም። ምክንያቱም ስልካችን ላይ እጅግ በጣም ብዙ ዓለማዊ የሆኑ ነገሮች ስለሚኖሩበት እና በሃርድ ኮፒ ቢኖረን መልካም ነው። መጽሐፍትን ከጸለዩ በኋላ መሳለም መሳም በራሱ የእግዚአብሔር ቃል ያለበትን መጽሐፍ መሳለም በራሱ የራሱ ዋጋ ስላለው ማለት ነው እና ነገር ግን የማትችሉበት ቦታ ለሆናችሁ እህቶችና ወንድሞች እንደነዚህ አይነት አፕሊኬሽኖችን ተጠቀሟቸው ማለት ነው። ሌላ ወደፊት እንድሰራላችሁ የምትፈልጉት ሀሳብ ካለ ወይም ደግሞ እንደዚሁ መጠቀም የምትፈልጉት ማወቅ የምትፈልጉት የመጽሐፍ ክፍል ካለ በዛ ዙሪያ ቪዲዮ ሰራላችኋለሁ ማለት ነው። ጥቆማችሁን ከታች ኮመንት መስጫ ዲስክሪፕሽን ላይ አስቀምጡልን እህቶች፣ ወንድሞች፣ ቤተሰቦቻችን። እንግዲህ ጠፋ ስላልን በጣም እጅግ ይቅርታ አድርጉልን ብለን እየጠየቅን አሁንም ቢሆን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳዘነጉ ይሄ ዘወትር መልእክታችን ነው። ስለተከታተላችሁን እጅግ በጣም አመሰግናለሁ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።